ወይንሽ የምታውቂውን ታሪክ እያወራሁ ታውቂ ነበር አይደል? እንሽዬ ታውቂያለሽ አይደል? ማንም ምስክር የለኝም፣ ግን ታውቂው ነበረ። አልሰማም አልሰማም። አንቺ ያኔ ህፃን እያለው የአማኑኤል መድኃኒት ስውጥ የምታውቂኝ ሴት ነሽ። ያገኘሁሽ የዛሬ 3 ቀን ምናምን ነው አይደል? ምሽ እስከ ዛሬ ተገናኝተን አናውቅም። በቃ አልወጣም። ማስረጃ እየሰጧቸው ነው፣ የሚፈልጉትን ማስረጃ እየሰጧቸው ነው። እከስሻለሁ ይሉኛል፣ ከእነሱም ብሰው ሪካርድ ያደረጋችሁ ሰዎች መረጃ አስቀምጡላቸው። ኦም ብዬ አይደለም ላይፍ ስገባ ግን በሰላም ነበር የገባሁት። ግን ስትመጣ ውስጤን መቆጣጠር አልቻልኩም። ሀዘኔን መቆጣጠር ማየት በቃ ያመኛል። ከዛ እሷን ሳያት እናቴን ሳያት ትላንትና የታወሰኝ እና ለዛ ነው ሪካርድ ያደረጋችሁ ሰዎች አስቀምጡላት። ሪካርዷን ተያዝና የፈለገችበት ዓለም ላይ ሄዳ ትክሰሰኝ። መቼ የሚቅር አላደርግላትም። መቼ የሚቅር አላደርግልሽ። ስለምትፈልግ ነው፣ መክሰስ ትፈልጋለች። ማስረጃ ነበር ያጣችው። እኔ ስናገር አደረግሽኝ፣ ይህንን ነገር አደረግሽኝ ስላት፣ ከዛ ደግሞ የሚያግዟትም ሰዎች አሉ ለመክሰስ። ህግ የሚያቆን አላት፣ ገንዘብ ያላት እህት አላት። ጎይት አድርጉት፣ ክሰሱ። ልጆቼን ይዤ ይገባለሁ። ምንም ልዩነት የለውም። መኖር አልቻልኩም። ካለውበት ፎቅ ራሴን ከስከሽ ባጠፋ ምንም ቫሊዩ አሁን ከመኖር ህይወት ትርጉም ሊሰጠኝ አልቻለም። በእናንተ ምክንያት በጣም ስለከበራችሁ፣ በጣም ገንዘብ ስለቆጠራችሁ የእንደዚህ አይነት የተደፈረች ሴት ወይ ቆሻሻ ታሪክ ያላት ሴት ቤተሰብ መባል እራሱ አትፈልጉም አይደል? ልጆቻችሁ የወለዶቻቸው ልጆቻችሁ ትላንትና ምን ኃጢአት እንደሰራችሁ እንዲያውቁባችሁ አትፈልጉም። ኩሩ ጀግና ቤተሰብ። ጤነኛ አይደለሁም። በቃ ታመምኩ። ካልቻልኩስ ሁሉንም ነገር ሰው መቻል አለበት። አልቻልኩም። ልክ አክተር መሆን አለብን አይደል? መቻል አልቻልኩም። በቃ ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ ወራት፣ አመታት ልሞት ልበሰብስ እችላለሁ። ለልጆቼ ይጋፈጣለሁ። ልጆቼን አበላለሁ፣ አጠጣለሁ። ብሞት ብበሰብስ ብተላ በሬን የሚያንኳኳ ሰው የለም። ማንም የለኝም። ማንም እንደውም የሚያሳስበኝ ከኔ በኋላ ልጆቼ ማን ላይ ነው የሚወርቁት የሚለው ነገር ነው። በሰላም ነበር ላይ ብላ የገባሁት። መታ እዚህ ድቅና አለች። አይኗን ሳያት አላስችልሽ አለኝ። ለእሷ እነግራታለሁ ብዬ ይሄ ሁላ ሰው ሰማ። ውጭ አልኳት፣ ከላይ ቤ ውጭ ይልኝ አትግቢ አልኳት። ለእሷ እናገራለሁ ብዬ ሁላችሁም ሰማችሁት። በቃ አለቀው። ያለፈ ነገር ይመለሳል አይመለስም። ቆሜ ስደፈር ያየ ሰው ባይኖር የአማኑኤል ኪኒን ስውጥ ግን ማስረጃ ይኖራል። እዛ አማኑኤል ሆስፒታል ጭንቅላቴ ላይ እንደዚህ የሆነ ነገር ተለጣጥፎብኝ የህፃን ልጅ ሆኜ እዚህ ተለጣጥፎብኝ እንደዚህ መጽሐፍ የሚያክል የሕክምና ማስረጃ አለኝ። ያ እብደት በእናንተ ምክንያት ነው፣ በአንቺ ምክንያት ነው፣ በባልሽ ምክንያት ነው። ሴት ልጆች ወልደሃል፣ ሴት ልጅ ወልደሃል። የቱ ጋር ምን እንደምትሆን ብካተቅ በልጅ ይዤሃለሁ። በኪዳነ ምሕረት ሁሉም ጴንጤ ሆኗል። በምታምነው አምላክ በቅዱስ ገብርኤል ይዤሃለሁ። በቃ ሰብስብና ይሄ ነገር ይወራ። ልናገር፣ ልተንፍስ፣ ፊት ለፊቷ አይኗን እያየው ልተንፍስ። ደግማ ታውራኝ። ተጣልቼዋለሁ ትበለኝ፣ ድጋሚ ይውጣልኝ። በልጆች ይዤሃለሁ በምታምነው አምላክ
ቂም በቃ ሊበላኝ ነው። እውነት እንደ መርዝ ቃል ሊበላኝ ነው። አልቻልኩ ወይ በቃ ጸበሉ ሰዱኝ። እኔ ትክክል ካልሆንኩ ጸበሉ ሰዱኝ። መከላከል ስትጀምሪ ለኔት ቁስሌን ትመነቂዋለሽ። አየሽ ትተሹ ለምን አትኖሪም ነው አይደል የምትይ? አልፏል፣ ወልደሻል፣ ብዙ ጊዜ አልፏል፣ 10 ምናምን ዓመት አልፏል። እንዲህ ነው የምትወጠቡጭ። እንዲህ መዳን አልቻልኩም። መዳን አልቻልኩም። ለሌሎች ሰዎች ስትከላከይ እናቴ ለምን አልተከላከለችልኝ እላለሁ። የቻልሽውን ያህል ኃጢአት ሰርተሽ ስትጨርሺ ጴንጤ መሆን አትችይም። የእግዚአብሔርን እጅ መያዝ አትችይም። መጀመሪያ ይቅርታ መጠየቅ አለብሽ። አንድ ቃል ነው መጠብቀው የነበረው ከአንቺ ይህን ሁላ ዓመት። አሁን 29 ዓመቴን የካቲት ላይ ይዛለሁ። ከ13 ዓመቴ ጀምሮ እስካሁን ድረስ አንድ ቃል ነበር የምጠብቀው ከአንቺ። በቃ ወይ ልጅነት አታሎኝ ነው ወይ ፍቅር ይዞኝ ነው ከዛ ሰው አላቅም ብቻ የሆነ ነገር ብለሽ ይቅርታ ብትይኝ መተውችን ነበር። አንቺ ግን ያልሽኝ ምንድን ነው? የዛሬ 5 እና 6 ወር በፊት ስጠይቅሽ ተጣልቼዋለሁ እንድትጋዩ ነበር የምፈልገው። ያን ሰው ብጭቅጭቅ አድርገሽ እንድትፈልገው ልጅሽን የደፈረብሽን ሰው የመጀመሪያ ልጅሽን ከኔ ውጭ ልጅ የለሽም ነበር። ብጭቅጭቅ አድርገሽ እንደምፈልገው እኔ እናት ነኝ። የሁለት ሴት ልጆች እናት ነኝ። ምን አይነት ትራማ እንደጣልሽብኝ ታውቂያለሽ? ትምህርት ቤት ሄደው አላምን፣ ለሰው ጥያቸው አላምን፣ አክስት አጎት አላቅ፣ ሰው አላቅ። ልጆቼ ከቤት ወጥተው ተጫውተው አያውቁ። እድሜ ላንቺ። ደጅ ምንድን ነው ብታያቸው አያውቁ። ከመኝታ ቤታቸው ውጭ አያውቁ። እድሜ ላንቺ። ምን አይነት ትራማ እንደጣልሽብኝ ታውቂያለሽ? ወንዱላ የሚደፍር ነው የሚመስለኝ። ያንቺን ስህተት ላለመስራት ኃይለኛ ተጽዕኖ እነሱ ላይ እያደረስኩ ነው። ምን እንደምላቸው ምን እንደምመክራቸው ታውቂያለሽ? ስለ ወንድ ምን አይነት አመለካከት እንዳላቸው ታውቂያለሽ? ልጆች ትዳሬን እንኳን መኖር አልቻልኩም። አንቺ በሰራሹ አንቺ በልጅነቴ ባደረሽብኝ ነገር ጭንቅላቴ ተበጠበጠ። ልጆቻችሁን በስነ ስርዓት አሳድጉ። በቃ አሳድጉ በስነ ስርዓት። ትክክለኛ ባልሆነ አስተዳደግ ምክንያት ዛሬ ልጆች ማሳደግ አልቻልኩም። ዛሬ ትክክለኛ ህይወት መኖር አልቻልኩም። ኢኮኖሚያዊ ችግር የለብኝም፣ እግዚአብሔር ይመስገን። ሳላቀው ጸሎት ሳላቅ ያመንኩት በቃ ወላጅ የለኝም፣ እናት የለኝም፣ አባት የለኝም ያልኩት አምላክ እስካሁን አልጣለኝም። ክርስቶስን በቃ ልክ እንደ ወፎች ሰርቼ ራሱ አላቅም ያኖረኛል። ቀር አድርጎ ከማንም በላይ ያበራው በግርማ ሞገስ ያኖረኛል። ግን የለም በቃ አልቻልኩም። እዚህ ላይ ነው ህይወት የሚያበቃው። የኔ ምርጫ እኮ ሁለት ልጆች እያሳደጉኝ ብቻዬን መኖር ምናምን አልነበረም ህልሜ። ያልነበረም ህልሜ፣ ፍላጎቴ ያልነበረም። እንደ ሁሉም ልጅ ህልም ነበረኝ። እንዲህ ነው የበላሽው ህልሜን። ተኝተሽ ታድሪያለሽ። እኔ አንድ ቀን ማልቀስ አቁሜ አላውቅም። በሬን ዘግቼ ከዚህም ብዙ መረጃ አምጪ እንከስሻለን። ሁሉም ቤተሰብ ፈርሟል አንቺን ሊከስሽ አይደል ያላችሁ? ሁሉም ቤተሰብ ፈርሟል፣ ወረቀት ተዘጋጅቶ ፈርሟል አንቺን ሊከስሽ። ስደፈር ማስረጃ ቁሜ ልደፈር አልችልም። አሁን ግን ማስረጃ ሰጣችኋለሁ። ሪከርድ
ከዚህ ላይቭ ሪከርድ ታገኛላችሁ። ያነ ጌታቸው ወልዴ ሪከርድ ታገኛለሽ። ሂጂና ክሰሽ። ሂጂና ዛሬም ከህሊናሽ ጋር ተጣልተሽ ቆመሽ ክሰሺ። አንቺ ከምታምኑ ክርስቶስ ጋር ሄደሽ ክሰሺ። እጠራለሁ። አውቄ ነው ስሟን ምጠራት። መበደል የምትችለውን ያህል ትበድል። ማድረግ የምትችለውን ያህል ታድርግ። አይቆርጣትም። እኔ እኮ እናት ነኝ። ማርያምን አውቀዋለሁ። ወጥተው ልጆቼን አላምንም እንዴት እንደምንሰበሰብ ተኝተው አላምናቸውም። እንዲያዳምጣለሁ ትንፋሻቸውን። ሰው በዚህ ልክ እንዴት ጨካኝ ይሆናል? ሂጂ የጭካኔሽን ጥግ አሳይኝ፣ ይቁረጥልኝ። እኔም ሌላ ሰው ቢበድለኝ ይህን ያህል ምናልባት አልብሰከሰክ ይሆናል። እናቴ ስለሆንሽ የወለደችኝ እናት ስለሆነች በቃ ተብሰከሰኩኝ፣ አልቻልኩም እንጂ ሁላችንም እኮ በህይወታችን በደል፣ ችግር፣ መጥፎ ሰዎች ምናምን ያጋጥሙናል፣ እናልፋቸዋለን አይደል? የስች ግን ከፋ። በቃ አልቻልኩም። ሰው እንዴት ለምን ዋጋ ቦታ የምትሰጡ ሰው ሲበድል አያስችልም። ይሄኛው ሪከርድ ለሁለተኛ ጊዜ ነው። ተባበሩ፣ አቅም አላችሁ። ትላንትና የ8 ዓመት ልጅ ሆኜ ያረስኩሽ አክስቴ እቤትሽ በ97 በጦርነቱ ጊዜ ገንፎ ሰርተሽ በውሃና በበርበሬ በጥብጠሽ በምትበይ ሰዓት የ8 ዓመት ልጅ ሆኜ አንቺ ወልደሽ በድህነት አቅምሽ ያረስኩሽ አክስቴ ዛሬ ሀብታም ሆነሻል አይደል? ገንዘብ አለሽ። ለእህትሽ ነው የምትቆሚው። አውቃለሁ። ያንን ለእህትሽ ቆመሽ ተከራክረሽኛል፣ ዘግተሽኛል። ሂጂና አሁን ገንዘብሽን መዝለጥ አድርገሽ ገንዘብሽን እያረግሽ ክሰሽና አሳስሪ። ያለሽ አቅም እሱ ነው። ትናንት ሰው በሌለኝ ሰዓት ግን እቃ ማጠብና ሽንት ጨርቅ ማጠብ በማልችልበት ሰዓት አንቺ ቤት ተልኬ ሳገለግልሽ የነበርኩ ሴት ነኝ እኔ። መክሰስ የሚፈልጉ ሰዎች አሉ። እኔን አስቀምጡላቸው። ይዩት። ወድጄ ያደረኩት ነገር ነው። ልጆቼ እኮ ቀን በቀን እዚህ ቤት ሳለቅስ ያዩኛል። ቀን በቀን መሳቅ ሲያቅተኝ ያዩታል። በቃ እኔ ለእነሱ ብቁ ካልሆንኩኝ ብቁ የሆነ አባት አላቸው። ብቁ የሆነ አባታቸው ወስዶ ያሳድጋቸው። ብቁ የሆነች አያት አለቻቸው። ብቁ የሆነች አያት ወስዳ ታሳድጋቸው። አዎ ያ ጊዜም አልፏል። የማያልፍ ቀን የለም። ግን እነዚህ ሰዎች አይተውም። እኛም ሰላም ነበር ላይ የገባሁት። የሁላ ሰው ሰበስባለሁ፣ የሁላ ታሪክ አወራለሁ ብዬ ግን ሰው ነኝ። በቃ ስሜት እንዴ መሳቅን ማካፈል እንደምችል በቃ ማዘኔንም አወራሁት። በቃ ሁሉንም ነገር መቆጣጠር አልችልም። ሁሌ በቃ ፐርፌክት መሆን አልችልም። እንደ ሰው ዝም ብዬ ላወራ ነበር የገባሁት። ምን አስገባት እኔ ላይፍ ላይ? በቃ ተነጋግረናል፣ ተጣልተናል፣ ተቆራርጠናል አይደል? በመንገድም በምንም ስንታይ አንነጋገርም። እዚህ መታ ለምን ድቅን አለች? ውስጤ ብሶት ስላለ አልቻልኩም። በቃ ዝርግፍ አደረኩት፣ አለቀ።
ይሄ ደግሞ ለእሷ ይጠቅማታል። ምክንያቱም ከዚህ በፊት የተናገሩት ነገር ነው። እንከስሻለን። ሁሉም ቤተሰብ አንድ ወረቀት ላይ ፈርሟል ሊከስሽ ስም በማጥፋት ወንጀል። ማስረጃ ነበር ያጡት እኔ ለመክሰስ። ትላንትና ላይ የፈረማችሁትን ወረቀት ይዛችሁ የዚህን ሪከርድ ይዛችሁ ሂዱና ክሰሱ፣ ሂዱና ክሰሱኝ። ቢያንስ እሱ አለ። መቼም ይቅርታ አላደርግልሽ፣ ምክንያቱም አልተጸጸትሽ። ቢያንስ የወላ ዓመት ኢየሱስ ጌታ ምናምን ነገር ጴንጤ ምናምን ነገር። መጀመሪያ የበደልሻቸውን ሰዎች የዞርሽ ይቅርታ ጠይቂ፣ ልጅሽን ይቅርታ ጠይቂ። 10 ምናምን ስንት ዓመት ሞላ? ኧረ ከ20 ዓመት በላይ ነው ያለቀስኩብሽ። ታስታውሻለሽ? እንዴት ነው እንቅልፍ የሚወስድሽ? ታድለሽ። እንዴት ነው ተኝተሽ የምታድሪው? ክርስቶስን እንደዚህ ተኝቼ እንደዚህ ሁሌ ላንቺ እንባዬ ይወርዳል አንቺን እያሰብኩ። ሌላ ሰው እኮ ባዳ ብትሆኝ ኖሮ እኮ የወላ በደልሽ ምንም ማለት አይደለም። ከሰው የሚጠበቅ ነው። ሰው ለሰው ይበዳደላል፣ ይጠፋል፣ ምናምን ይቀያየማል ምናምን ነገር። ግን በቃ አንቺ ስለሆንሽ ነው በደልሽ የከፋብኝ። ጠይቂያቸዋለሁ እህቶችሽን። እንደው ስትወልደኝ አመጣ ብላ ስትወልደኝ አይታችሁ ታውቃላችሁ ብያለሁ። ከጅልነት ይብዛት ከሷ ማህፀን ስትወጣ አይታችሁኛል እኔ ብዬ ጠይቄያለሁ። ይቅርታ ማድረግ ስላልቻልኩኝ ጥፋተኛ ነኝ። መተው ስላልቻልኩኝ ጥፋተኛ ነኝ። እንደዚህ ነው የሚሰራው የዓለም ሕግ። ሴት ልጆች ወልደሃል፣ ሴት ልጅ ወልደሃል። የቱ ጋር ምን እንደምትሆን ብፋጠቅ በልጅክ ይዤሃለሁ። በኪዳነ ምሕረት ሁሉም ጴንጤ ሆኗል። በምታምነው አምላክ በቅዱስ ገብርኤል ይዤሃለሁ። በቃ ሰብስብና ይሄ ነገር ይወራ። ልናገር፣ ልተንፍስ፣ ፊት ለፊቷ አይኗን እያየው ልተንፍስ። ደግማ ታውራኝ። ተጣልቼዋለሁ ትበለኝ ድጋሚ ይጣልኝ። በልጆች ይዤሃለሁ በምታምነው አምላክ። በቃ አንተ አይደለህ ከስሻለሁ ያልከኝ? አንተ አይደለህ ለእህቶችህ ወንድ ሆነህ የተገኘህላቸው? እኔ ወንድ የለኝም፣ እኔ ቤተሰብ የለኝም፣ እኔ ተከላካይ የለኝም፣ እኔ አቅም የለኝም። እናንተ በከራከርበት አንድ አምላክ ግን አለኝ። በችግሬ በወደኩም በፈረጥኩም ባጣው በልጅነት ባልበሰልኩበት እሱም በማላቅበት ጸሎት በማላቅበት ያልተውኩት አምላክ አለ። ያልተውኳት እናት አለችኝ። መብርሃን አንተም እሷን ነው የምታመልከው። በእሷ ይዤሃለሁ። ሰብስባቸውና እናውራ። ይውጣልኝ። ልዳን፣ እኔ ልዳን። ከዛ አንተ ክሰር። እኔ ልዳን፣ አንተ ክሰር። ለልጆቼ እናት ህይወቴ ልኑር፣ ላሳድግ። ቢያንስ አንተ ህብረት አለክ፣ እህት አለክ፣ ወንድም አለክ። እኔ ብቸኛ ነኝ። ህይወቴ ልቀጥልበት። በቃ ቂም በቃ ሊበላኝ ነው። እውነት እንደ መርዝ ቃል ሊበላኝ ነው። አልቻልኩም። ወይ በቃ ጸበሉ ሰዱኝ። እኔ ትክክል ካልሆንኩ ጸበሉ ሰዱኝ። የምንለው